ትሰሚኛለሽ? እኔ ማርታን አይደለሁም። እሺ፣ በምላስሽ ልታታልኝ እንዳትሞክሪ። እኔ ምንድን ነው ያታለልኩሽ? በቃ ማስረጃ አለኝ። ይህም ማስረጃ አንቺ የደረጀ ድብቅ ልጅ መሆንሽ በደንብ አውቃለሁ። ማለት ሱስ ልክ ነሽ አይባልም። ቆይ እኔ ባልነሳስ ነው ባልወጣ ኖሮ እኮ ይህን ጊዜ ከደረጃ ላይ ወድቃ ነበር። እኔ እኮ አባቢ መጠን እኮ ናት ናይ 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 እያለች ልታስወድቀኝ ነበር። አባቢ ትምጣ ብቻ ግን አለቃት። ወደ ሰኞው ቤት ሙቭ እናርግ እንዴ? እሱም ጥሩ ሀሳብ ነው ማርቲ። ወደዛ ሙቭ ብናደርግ የሚሻል መሰለኝ። እናንተ ውሃና ቢገሌን ይመስል እንዲሁ እንደተጨቃጨቃችሁ ነው የምትሉት አይደለም? በሉ ደህና ዋሉ። ክፉ ቀን ይምጣና ይበል ተሎ መለስ ወዳጀን ጥላቴን እስክለየው ድረስ አሉ። አረ ማን የማን ጠላት እንደሆነማ እኮ ተለየ። ልቤን ዝቅ አረግሽው ለዛዬ። እንዲሁ በቃ ይቅርታ አድርጊልኝ፣ እንዲሁ ይቅር በይ። ትሰማኛለህ ገዜ? ሁለተኛ ወደ እኔ ክፍል በማታ ትመጣትና እንዳሁኑ መመረ እንዳይመስል። አረ አልመጣም። እንዲሁ ሌባ መጥቶ እሪ ብትይ እራሱ እንዲህ አልመጣም። አረ ለዛን አታውቃትም። እሺ ትመጣትና እንተያያለን። ራሴን ያመመኝ ነው። ቆይ አንቺን ማታ ቀሽቶሽ ነበር እንዴ? የኔ እንኳን ቀላል ነው። ውሃ ግን እኮ ልትወርቅ ነበር እንዴ? ቆይ ሁላችሁም በአንድ ሌሊት እንዴት? ናታን ዛሬ ያደረገው ነገር በጣም የሚገርምና ከታሰበው ነገር ጋር የሚጻረር ነው። ሌላ ደግሞ እንግዲህ አብጌል ደረጀ ናታንን አሁንም ድጋሜ ቀልብየዋ በጣም ገዝቷታል ማለት ነው ቤተሰቦቻችን። ከዛ በመቀጠል ደግሞ ዳጣ ዛሬ በጣም ትልቅ ስህተት ነው የሰራችውም እንግዲህ እንደሚታወቀው አክስትየዋ ስትጠይቃት ያልሆነ መልስ በመመለሷ ነው እንግዲህ ይሄ ነገር የተፈጠረው ማለት ነው። ውድ ቤተሰቦቻችን መልሷ ምንድን ነበረ? የሆነ እኮ ሚስጥር ሰማሁኝ። የሚገርም ነው። የሰው ለካ ሰው በዘር እንትን ይላል። አንቺና አብጌል ደረጀ ደግሞ ውሸት የሚባል ነገር በጣም ትጸየፋላችሁ፣ አትወዱም። ሁለታችሁ የሚገርሙ ደግሞ አንድ አይነት መሆናችሁ ስትል ነበር የጠየቀቻትና እንዴ ምን ማለት ነው ደግሞ እሱ ብትላትም አይ ምንም ማለት አይደለም እንደው ገርሞኝ ነው እንጂ ሁኔታ ነገሩ አንድ መሆን ወይም ደግሞ ይሄ እናንተ አንድ አይነት መምጣታችሁ በጣም አስገርሞኝ ነው ማለት ነበር የመለሰችላትና አብጌል እኔና አብጌል ታዲያ ምን አንዲ ለካ በስግነትም ወይም ደግሞ በዝምድና ይሄ ነገር ይጋባል። እኔ እኮ ሰው በቃ ሁሉም የሆነ ሌላ ነገር ነበር የሚመስለኝ ምናምን በማለት ነበር እንግዲህ እንደማሽሟጠጥ ነገር ስታሽሟጠጥ ስትል የነበረው አዘይንድ በመጨረሻም እንግዲህ የሆነውን ነገር እንዴ ምን ማለት ፈልገሽ ነው? ምን ለምንስ እንዴት ነው እንደዚህ የሆነው ብላ ስትመልስላት እኛ በመጨረሻ እንግዲህ ሁኔታውን ለማስተካከል ወይም ደግሞ የሆነውን ነገር ግልጽ ለማድረግ ብዙ ነገሮችን ተጠቅማለች። ግን በመጨረሻ ይገርምሻል እኮ ሁሉንም ነገር ደረስኩበት ብላ ነበር ለዳጣ የነገረቻት። ከዛ ዳጣ ምን አለች? ምኑን ነው የደረስሽበት? ማለቴ ምን ሰማሽ? ምን አወቅሽ? ስትላት የሰማሁትማ በጣም በሚገርም ሁኔታ አንቺ የደረጀ ልጅ እንደሆንሽ አረጋግጥኩኝ፣ የሚያረጋግጥ መረጃ በእጅ የገባ ብላ ነበር የመለሰችላትና በጣም ነው የተገረመችው። ማለት ከምን እንዴት ይሄን ደግሞ በምን ሁኔታ አሰብሽው? ማን ነገረሽ? ማለት ብላ እንግዲህ ዳጣ ድንግጥ ነው ያለችው። አክስትየዋ ደግሞ የምትፈልገው ትንሽ ነገር ካፏ ማስመለጥ ስለሆነ ይሄን ነገር እንደዚህ መሆኑን በጣም ነው ደስ ያላት ማለት ነው። ውድ ለምን እንደሆነና እንዴት እንደሆነ የሆነውን ነገር ከማወቅ አንፃር ነው ይሄ ነገር የሆነው። ውድ ቤተሰቦቻችን በመጨረሻም እንግዲህ ዳጣ ደንግጣ ያው የተወሰነ ነገር እንትን ብሎባታል፣ ታውቆባታል በአጠቃላይ እና በጣም ነበረ እንግዲህ የደነገጠችው። አክስትየቱ ደግሞ የምፈልገው ይሄንን ነበረ። በመጨረሻም የሆነውን ነገር ሆኖ ያው በእግዚአብሔር ቸርነት ሁሉም ነገር እንግዲህ እንደሚስተካከል ተስፋ እናደርጋለን። እንግዲህ በባለፈው አብጌል ደረጀ ያን ነገር ስታተራምሰው የሆነውን ነገር ስታይ በጣም ነበረ እንትን ያለችው ማለት
ደረጀ ሲቃዥ ያው እንግዲህ ብዙዎቻችን እውነት ነው ብለን አስበን ነበረ ግን እንደዛ አልነበረም እውነታው ሌላ ነበርና ከዛም በመቀጠል እንግዲህ በጣም በሚገርምና በሚደንቅ ሁኔታ ነገርዮሾችን እንግዲህ ለማስተካከል ደረጀ እንደዛ ሲቃዥ የእውነት መስሎት ራሱ ነፍስና ስጋው ነበር የተሐረጠው ሁኔታዎችን ለማስተካከል የሆነውን ነገር ለማድረግ ማለት ነው ውድ ቤተሰቦቻችን ከዛ በመቀጠል ነገርዮሹን አስተካክላ ብዙ ነገሮችን አድርጋ ተለያይተዋል ማለት ነው ውድ ቤተሰቦቻችን መጨረሻም እንግዲህ ሁኔታ ነገሩን አስተካክላ ነገርዮሾቹ ተስተካክለው ደረጀ እንግዲህ ህልም ስለሆነለት በጣም ተደስቷል በጣም ደስ ብሎታል ከሚባለው በላይ ማለት ነው ውድ ቤተሰቦቻችን በመጨረሻም እንግዲህ ናታን ደግሞ አሁን ከአቢጌል ጋር የጀመረው ነገር በጣም ነው የሚያስጠላው እንግዲህ እንዴት ድራማ ብዙ ነገር ተምረንበታል ብዙ ነገሮችን አይተናል ብዙ ነገር አስተውሰናል አይተናል እንግዲህ በመጨረሻ አክስትየቱ ያዘችው ነገር ደግሞ በጣም ከባድ ነው ያክስትየቱ ጉዳይ ትንሽ የሚያስጠላ ነው ምክንያቱም ያዘችው ነገር አለቅም ብላ እንግዲህ በማይመለከታት ባለፈው እንዳያችሁት ጠንቋይ ቤት ከሄደች በኋላ ወይም ደግሞ እዚህ እንትኑ ቤት ከሄደች በኋላ ያደረገችው ነገር በጣም ልክ ያልሆነ ነገር ነው ማለት ጠንቋይ ቤት ሄዳ ሰይጣን ቤቱን ሁሉ ነው ያስወረረችው በሷ ምክንያት እሷም ትጨነቃለች አቢጌል እዚህ ጋር ትጨነቃለች ዳጣ ብቻ ነበር ነገራችን ላይ ከዚህ ነፃ ዳጣና ናታን እንተና ራሱ ጊዜ ለራሱ ጥቁር ድመት መስሎ ሲመጣብኝ ያደረ ምናምን እያለ ነበርና እንግዲህ ሁሉም ናቸው የሁሉም ቤተሰብ ነው የተረበሸው ማለት ነው በአጠቃላይ ባጭሩ ሁሉም ቤተሰብ ነው የተረበሸው ለዚህ ደግሞ ከንተኒቱ እሷ ነች ሁሉም እንግዲህ ይሄ ነበር እንደዚህ ሆኖ ነበር ምናምን እያሉ ሲያወሩ እሷ ግን በውስጧ እያወራች ነበር እንዴ ይሄ ጠንቋይ ሰውዬ በቃ እንደዚህ ሆነ ማለት ነው እንዴ በቃ እኔ እንደዚህ አድርጌው ነው እንዴ ምናምን እያለች እና ማርታ እንደውም እንዴ ምን ነው መድኃኒት ሄድሽ ሐሳብ ምናምን ስትላት አይ አረዙነኝ አለው አልሄድኩም ምናምን ብላ ነው እንግዲህ ሐሳቡን የቀየሰችው የመለሰችው በመጨረሻም እንግዲህ የሆነውን ነገር ለማስተካከል ብዙ ነገሮችን ሞክረዋል ብዙ ነገሮችን ለፍተዋል እሷም እንግዲህ አሁን ይሄን ነገር እንዴ ሲላሁን ተዛሀገር ሮጣን እያለች ነው ነደረጀና እና ማርታ እንግዲህ ደግሞ አንደኛ እዚህ ቤት ውስጥ ሰላም ያገኙ አይደለም በዛ አማካኝነት ቤታቸውን ሊለቁና ሊቀይሩ አስበዋል ሲቀጥል ደረጀ ደግሞ ይሄንን አማራጭ ተጠቅሞ ይሄኛውን ቤቱን ሊሸጠው አስቧል ቀስ በየ ድርጅቶችን ከሚከሳሰር የሆነ ኪሳራ ነገር አጋጥሞኛልና እሱን ነገር አስተካክዬ እንትን እላለሁኝ እያለች ነበረ ማለት ነው ስለዚህ በመጨረሻ ቤተሰቦቻችን ነገሩን ለማስተካከል ከፍ ዝቅ እያለች ነበረ ስለዚህ አሁን ቤት ሊቀይሩ ነው ደረጀ ደግሞ ቤቱን ሽጦ ማስተካከል ያለበትን ነገር ላይ አስተካክለው እንግዲህ ለናታን አንዳንድ ነገር እያወራው ነበረ ከናታን ጋር አንዳንድ ነገሮችን አወርተዋል ስለ ሁኔታው ስለ ፕሮሰስ ደግሞ እኔ ከምጠይቃት አቢጌል ለቄ ስለሆነች አንተ አናግረኝ ልይ ብሎታል ስለዚህ ምናልባት አቢጌልን እሺ አብረን እንቀሳቀስ ያላት ናታን ወይም ደግሞ ጊዜ ሊሰጣት የፈለገው ምናልባትም ያን ነገር ሊጠይቃት ወይ አንዳንድ ነገር ሊያዋራ ስለፈለገ ነው ብዬ ተስፋ አደርጋለሁኝ እንግዲህ ማርታ አባክህ ከዚህ ነገር ራቅ ነገሮችን አስተካክል ራስህን እንትን በል ራስን አረቅ አቢጌልን አትቅረባት ጥሩ ፊት አታሳያት ምክንያቱም አንተ እንደዛ ባደረከ ቁጥር እየተጎዳች ነው የምትሄደው ስለዚህ ልጅ ደግሞ እንድትጎዳ አልፈልግም ከወደድካት ቅረባት ካልማትወዳትና ከሷ ጋር መቀጠል ማትፈልግ ከሆነ ደግሞ ራቃት በቃ ራቃት ያኔ እንደዚህ በቅርብም ሳይሆን 40 ክንድ ራቃት ብላ ነው እንግዲህ የነገረችው በዛ አማካኝነት እንግዲህ ናታንም እሱ ማድረግ አልቻለም እኔ እውነት ለመናገር አናዱኛል ናፍቀኸኝ ነው በቃ አብረህ ቁጭ በልና ፈልጌ ነው ስትለው አይ ይቅርታ አቢጌል እኔ ካንቺ ጋር አሁን እንትን ማለት አልችልም ምናምን ብሎ ላሽ ማለት ይችል ነበር ግን እሺ በቃ ችግር የለውም ወክ እናድርግ እንንቀሳቀስ ብሏታል እሷም እንግዲህ እንዴ ምን ነው ዳጣ እንዳታይ ፈራህ እንዴ አብራ እሷ ጋር እንዲያላይ ትልሃለች እንዴ ስትለው አይ እንደዛ እንኳን አትለኝም ብሏል ማለት ነው ዳጣ ደግሞ እሷ ጋር ሆኖ ስታየው ደስ አይላትም በጣም ነው የሚደብራት የሚገርመው በጣም ነው የሚከፋት እንደውም አቢጌል ከዳጣ ጋር ሆኖ ስታያቸው በቃ የሆነ ውስጧ ጥሩ ስሜት ባይሰማትም ግን ምንም አትልም ዳጣ ግን በጣም ነው የሚደብራት በጣም ነው የሚከፋት ስለዚህ በዛ አማካኝነት ነገር ለማስተካከል እየሞከሩ ነው እንግዲህ ቀጣይ ደግሞ በአዲስ ቪዲዮ እስከምንገናኝ ሼር ላይክ ሰብስክራይብ አድርጉ ወዳችኋለሁ ቤተሰቦቼ አብራችሁ ሁሌም ስለሆናችሁ አመሰግናለሁ መልካም ሁሉ ይቅጠማችሁ ወዳችኋለሁ ባይ ባይ